አሁን የገባ ፖሊሶቹ በአትሌት ፈይሳ ለሊሳ ላይ እንዳይመሰክሩ ከፍተኛ ጫና እየተደረገባቸው መሆኑ ተሰማም። የፈጠረው ሰው ሁሉ ትንሽ አይደለም። እኔ ልጅ መቼም ቢሆን አባቴ ደጃዝማች የታውራሪ ነበሩ እያለ በትዕቢትና በጉራ ቀንህና ጭርስ። ምክንያቱም አሁን ያውም ቴሌቪዥኑ ተዘግቶ ለረጅም ጊዜ በመቆየቱ ምን ሆናችሁ ነው እናንተ ስራ የላችሁም እንዴ እረፍት ፈልጋችሁ ነው መሰለኝ የሚል ይመስለኛል። ሰላም ሰላም የተወደዳችሁና የተከበራችሁ ውድ የዩቲዩብ ቤተሰቦች ዛሬም እንደተለመደው አስተማሪና ቁም ነገር አዘል የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። ወደ ቪዲዮቹ ከዛ በፊት ግን ለዚህ ቻናል አዲስ ሆናችሁ ላይክ እና ሰብስክራይብ እንዲሁም የደወል ምልክቱን በመጫን ይህን ቻናል መቀላቀል ትችላላችሁ። ወደ ቪዲዮቹ በመጀመሪያ እንግዲህ የማሳያችሁ ቪዲዮ ሰንበረ ባለ ሰሞኑን የተናገረው ነገር አለ። እስኪ ደግሞ እሱ የተናገረው ቲክቶክ እጠቀማለሁ፣ ቲክቶክ እጠቀማለሁ። ከዛ እሱ ላይ ስለ ትዳር ሲያወሩ ሰማሁ። እሺ ከዛ እሱን ሲያወሩ ሰምቼ ስልካቸውን አነሳውኝና ደወልኩላቸው። ደውዬላቸው እሺ አሉኝ። ተነጋገር ተነጋግረን ጨረስን። ከዛ በኋላ ለመጀመሪያ 2500 አስገብተኛል። ምን እንድነው የተደረገው? ከልጁን ጋር የምታወሪው ትዳር የሚፈልገው ልጅ ጋር የምታወሪው እፈልጋለሁ ብለሽ ልካሽ ማለት ነው? አዎ። ከዛ የምታየው ልጁን 2500 ብር ላኪልኝ ሲሉኝ እሺ ብዬ በባንክ ቤት ላኩኝ። ከላኩኝ በኋላ ልኬለቴ ካለቀ በኋላ እንደገና 73,000 ብር 600 ላኪልኝ አለኝ። ለምኑ? ለሰርጉ ማዘጋጃ አለኝ። ቆይ መጀመሪያ አንቺ ወንዱን መረጥሽ? ፎቶ ልኮልኝ አይቼዋለሁ። ፎቶ አለሽ? አለኝ። አረ ልታገቢው የነበረው? አዎ። ወይ ቆንጆ ነው። አዎ ምንም አይልም ነበር። ሊበላ 2500 ብር አረከሰም ልጁ። እንዴት አይነት ቃል ይገዙት? አሁን ቀየን ተበላው ነው የሚሉት እርሱ። እኔ እኮ መበላቱና ነውሩ አንሶ በአደባባይ መውጣቱ ደግሞ ቬሎ ተለብሶ ግርም ነው የሚለኝ። ልጁ ያሉት መቼም አዶን ነው። ምን አይነት ልጅ ሊያገኙ እንደሚችሉ አላውቅም። ወይ ለሱ ዋሽተውት ይሆናል። እንኳንም አልተደረገ ሰርኩ ዲዛስተር ነበር የሚሆነው። ተናንቃችሁ በኋላ ሌላ ቲክቶክ ታሪክ ነበር የሚሆነው። ትልልቅ እርሶ ትልቅ ሰው ነው። ታውቅ ትልቅ ሰው ነው። ይሄ ትልቅ አትበል። ትልቅ ሰው ነው። በጣም ትልቅ ሰው ነው። እጅግ እና የሆነ ነገር መቼም ማህበራዊ አቋም ሶሻል የሆነ ስታንድ አለውት። በቃ የከሌ ጎረቤት ነዎት፣ የነከሊት ድር አባል ነዎት፣ የከሌ እንደዚህ ነዎት፣ የእንትና እናትም ነዎት። እርግጠኛ ነኝ አሁን ቅርብ ደብሮት ሊሆን ይችላል። ሎንሊነስ ነገር ነው እንጂ ባልበም እንዲያርገው 2500 ሰጥተው ሊያፍሱ ጩጬ ልጅ እንዴ! ይሄን ሁሉ እርግፍ አድርገው ትተው አሁን ያለውን ማህበራዊ አቋሙን በቃ ከሌ መባሉን ትተው ምን ቢያገኙ ነው ግን እንደዚህ ነው የሚቀሉት? መተው የገዛው ተቃጠፋብኝ ምናምን ግን ሲጀመር ይሄ ኢሹ ነው። እንደኛ ኢትዮጵያውያን እኮ ነን። የራሳችን ነገር እኮ አለን እንዴ! ምን ነው አቀልሎት እርሶ እንደዚህ የቬሎ ማስጠላት ደግሞ በዛ ላይ አሁን ሾው መሆኑ ነው እኮ ተከፍሎት ከሆነ መቼም እርሶ ሙሽራ መስለው የሰሩት ኢንተርቪው ያው ዩቲዩበሮቹ በአብዛኛው ዶክመንተሪ ስለምትሰሩ ሰው እየከፈላችሁ ትወና ስለምትሰሩ የትወና ታሪክ ከሆነ አያምርም፣ አልተተወነም በደንብ ያምራል በጣም ልጁ ምናምን ትልቅ ሰው ወጥቶ የ60 ምናምን ሴት እየወጣው ባለፈው ጡት መያዣና የሆነ ነገር አድርገው ጡቴ ራሱ ገና አልወደቀም ምናምን እንዴ! እና ምን ይሁን ሳታችሁ? ምን ነው ሰፈር ውስጥ እትዬ ምን ለው ሰው እንጣ እንዴ? ታናናሾቻችን ቀዳ ብለው የሚያዩት ሴቶች ይውጡ እንዴ? ሞዴሎቻቸው እብዶን ሮል ሞዴል አድርገው የሚወስዷቸው ትልልቆቹ ሰዎች ቦታችሁ ላይ ስላልተገኛችሁ እኮ ነው። ስንት ሰው ሞዴል መሆን የሚችሉ ሰው ነው ታው እነሱ ቁጭ ብለው ባህልየው ጠፋብሽ ምናምን ቅብርጥስዬ። አቅራቢዎቹም ኃላፊነት የጎደላችሁ የምታቀርቡት ሳይታወቅም የምትሰጡት ጀስቲፊኬሽን በጣም ሰውን ሞኝ የሚያስመስል እናንተ ብቻ የምታውቁት ህዝብ አያውቅም። ሁሉም ሰው የሶሻል ሚዲያ የራሱ እንትን አለው። ማህበራዊ ሜንስትሪም ቲቪ ሚዲያ ላይ ነው የእንግዳ ስታንዳርድ የሚጠበቀው። ሶሻል ሚዲያ ግን ፍሪ ነው። ፍሪና ብልግና ሶሻል ሚዲያ ብልግና ነው ለመባለግ ስለፈለገን መጣን ከሆነ ፋይን፣ ለማጥፋት የሆነ ነገር ለማበላሸት መጣን ከሆነ ፋይን።
ሶሻል ሚዲያን አመጸዳድቆ ለራሳችሁ ድሬስ እንደዚህ በልካችሁ መስፋት መሞከር ግን ትክክል አይደለም። ስንት ቁም ነገር ቢወራበት ነው ሶሻል ሚዲያ፣ ስንት ነገር ሼር የሚደረግ ነው። እንደው ሳት ብሏችሁ አንዳንዶቹ የውጭ ሀገሮቹን ብታዩስ፣ እኛም ሀገር ስንት ጨዋ ዩቲዩብ ቻናሎች አሉ። እነሱን ብታዩስ ማብራሪያችሁ ያስጠላኛል። አንዳንድ ዩቲዩበሮች ጋብዟችሁና ይሄ እንቅልፍ የማይወስዳችሁን ነገር የሰራችሁትን ፋውል የ6 ዓመት ልጅ በአባቷ ደፈራት ማለት ተብሎ እዚህ ጋር ነካኝ ምናምን እያለች ያቀረባችኋት ልጅ እንቅልፍ ሲከለክላችሁ ሲጸጥታችሁ አንድ ዩቲዩበር ጋር ደውላችሁ እንግዳ አድርገኝ ትሉትና ለማብራራት ትሞክራላችሁ። ጉዳያችሁ ነው ውርደታችሁን በሰው ልክ ለመስፋት በልክ ስፋ ወንድሜ፣ በእኛ ልክ አልንሰፋው። ሶሻል ሚዲያ ባህሪው ነው ምናምን። እርስዎ ግን ይደበቁ እንደ ማስጠላቱ እንደው ካጠፋብኝ ምናምን ልጅ እቃ ገዝተው በ2500 አይተዋጋ እንዴ ገምተው ነው ወይ ምን ይላል? ቪዲዮን እንደተመለከቱ ነው። እስኪ እናንተም ስለ ቪዲዮ የተሰማችሁን ሐሳብና አስተያየት ኮሜንት ላይ ጻፍ አድርጉልኝ። ወደ ቀጣይ ቪዲዮ እንግዲህ ተመልካቾች፣ በመቀጠል አባ ገብረ ኪዳን ስለ ጾም በተመለከተ አንዳንድ ነገር ብለውናል። ምንማርበታለን ብዬ አስባለሁ። እስኪ ስለሱ ቪዲዮ ተመልክተን እንመጣለን። የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ፣ እንደኛ ያለ ክፉስ አለ። መጨካከናችን ልክ አልፏል። እግዚአብሔር ዛሬም ፀሐይን ያወጣል፣ ዝናብን ያዘንማል። ዘመዶቼ እግዚአብሔር በዓመት አንድ ጊዜ መተን የምንቀልድበት አምላክ አይደለም። ምህረት ከሰው ልጆች ይፈልጋል። ምህረት ሳይኖረን ምህረት ልናገኝ አንችልም። ጨካኝ ሆነናል፣ እየተገዳደልን ነው። በገጠር ያላችሁት ሁሉ መስማት አለባችሁ። ክላሽ ይዞ ማስቀደስ አለ፣ ቅዳሴ አለ። ነፍስ የገደለባችሁ ሰው ቢኖር ያንን ነፍስ የገደለባችሁን ሰው ስለገደላችሁት የሞተው ሰውዬ ይመለሳል? አይመለስም። የሰው ያለህ ነው የሚያሰኘው። አምላክ የሞተለት ሰው ተናቀ። ለአንድ ሰው እኮ በግ አይደለም የታረደው፣ ክርስቶስ ነው የታረደለት። ታውቃላችሁ? ሰው ክቡር ነው። ለሰው አምላክ ሞቷል። እንግዲህ ተመልካቾች ቪዲዮን እንደተመለከት ነው እናንተም ቁም ነገርና ትምህርታዊ ነገር እንዳዘላችሁበት ተስፋ አደርጋለሁ። እስኪ የተሰማችሁን ሐሳብና አስተያየት ኮሜንት ላይ ጻፍ አድርጉልኝ። በመቀጠል እንግዲህ ተመልካቾች እውነተኛ ታሪክ ላይ ተመሰረተ አንድ ቪዲዮ አለ። እስኪ ደግሞ እሱ ቪዲዮ ተመልክተን ነገራችሁ። መጀመሪያ ግን ይህንን እንድትመልሱልኝ ይፈልጋለሁ። ወንድነት መበደል፣ ሴትነት ደግሞ መበደል ነው። በቀን ክር ላይ የተንጠለጠለ ህይወት በአንድ ቀን ክር ውስጥ ተንጠልጥላ ትቀየራለች ቢባል ማን ያምናል? እኔ ግን አምናለሁ ትነናለች ባለ ታሪካችን። የኔ ህይወት የተለወጠው የተገለበጠው እንደገናም የተገነባው በአንዲት ቀን ክስተት ነውና ግንቦት 15 2013 ይህ ቀን በህይወት መዝገቤ ላይ በደማቅ ቀለም ብቻ ሳይሆን በማይፋቅ ጠባሳ የተቀረጸው የመነሻዬና የመድረሻዬ ምዕራፍ ነው። ከዚያሽ ቀን በፊት የማምነውና ለ2 ዓመታት አብሮኝ የቆየ ፍቅረኛ ነበረኝ። ነገር ግን የነገሮች መስመራቸውን ስተው መዘበራረቅ የጀመሩት በየካቲት ወር በሆነችው የልደቴ ቀን ነበር። ቀኑን ከሱ ጋር በደስታ ከበር። ነገር ግን ብዙም መቆየት ስላልቻልኩ ተመልሼ እመጣለሁ በሚል ቃል ተለያየን። ከመለያየታችን በፊት ግን አንድ እንግዳ ሐሳብ አቀረበልኝ። ከውጭ የመጣች የቀድሞ ፍቅረኛውን ሊያስተዋውቀኝ እንደሚፈልግ የራሱን ህይወት መጀመሩን ሊነግራት እንዳሰበ አወራኝ። ልቤ ባይሻም የውስጡን ለማወቅ ጓጉቼ እሺ አልኩት። ተዋወቅናት። በዚያው ምሽት ስደውልለት ስልኩን ያነሳው ግን ጓደኛው ነበር። ከበስተጀርባ የሚሰማው የሙዚቃ ጫጫታ በሆዴ ውስጥ የጠረጠርኩትን ክርክር አባባሰው። እሱ የለም ስል ጠየቅኩት። የለም ስልኩን ረስቶት እኔ ቤት ሄዷል አለኝ። የዋህ ልቤ አመነው። የገዛሁለትን ስጦታ ልሰጠው ቤቱን ስለማውቀው መንገድ ጀመርኩ። በሩን ሳንኳኳ የከፈተልኝ ራሱ ፍቅረኛዬ ነበር። እንዴት መጣሽ ያለኝ በድንጋጤ ነበር። ምን ነው ስለው ምንም አለኝ። ልገባ ስል ግን ተይቅርብሽ ብሎ መንገዴን ዘጋ። በዚያሽ ቅጽበት ከውስጥ የሰማሁት የሴት ድምጽ ግን የሁሉንም ነገር መጋረጃ ገለጠው። ስሙን ስትጠራው ሰማኋት። ገፍቼ ስገባ ሁለቱም አልጋ ውስጥ እንደነበሩ አወቅኩ። ምንም አላልኩም፣ ምንም አልተናገርኩም። ያመጣሁለትን ስጦታ አስቀምጬ በዝምታ አወጣው። ልቤ በሐዘን ተሰብሮ በክህደት በረዶነት ራደ። ከሳምንታት በኋላ የባሰ ክህደት ጠበቀኝ። የወር አበባዬ ቀርቶ ተመርመሬ የ2 ወር እርጉዝ መሆኔን አወቅኩ። ሽማግሌ ልኮ ሊያገባኝ ቃል የገባልኝ ሰው ልጅ ሆዴ ውስጥ እንዳለ ሳውቅ ልደውልለት ወሰንኩ። ስነግረው የሰጠኝ መልስ ዛሬም ድረስ በጆሮ ያቃጭላል። የፈለግሽውን አድርጊ፣
እኔ አልመጣም። በዚያሽ ቅጽበት ዓለም የፈረሰችብኝ ያህል ተሰማኝ። በፍቅር አይን ታውሬ በሐዘን ተውጬ ማንንም ሳላማክር የራሴን ውሳኔ ወሰንኩ። ሆስፒታል ሄጄ ልጃችንን አስወረድኩት። ለ3 ወራት ያህል በዝምታ መጋረጃ ውስጥ ተሸሸኩ። ልረሳው በሞክርም ፍቅሩ ከልቤ አልወጣም እያለ አስቸገረኝ። ይባስ ብሎ ናፍቆቱ ልቤን ይበላው ጀመር። እናም አንድ ቀን ደወለ። ናፍቀሽኛል ልይሽ ብቻ አለኝ። እቺ የናፍቀሽኛል ድምፁ ግን በድጋሚ ልቤን አሸነፈችው። ተገናኘን። ከዚህ በፊት አይቼው ከማላውቀው ጓደኛው ጋር ነበር። አብረን አመሸን፣ ተዝናናን፣ ጠጣን። ስካሩ አይሎ ሌሊት 8 ሰዓት ሲሆን ቀድሞው ይዘውት በነበረው ባለ 2 አልጋ ሩም ውስጥ ለማደር ገባን። እኔና እሱ አንድ ላይ፣ ጓደኛው ደግሞ በሌላኛው አልጋ ላይ ተኛን። ሌሊት ላይ ለሽንት ስነሳ የህይወቴ አስከፊው ምዕራፍ ካቆመበት ቀጠለ። ከባኞ ቤት ስወጣ ጓደኛው በር ላይ ቆሞ ነበር። እጄን ይዞ ወረወረኝ። በስካርና በአቅም ማነስ ምክንያት ራሴን ሳትኩ። ስነቃ እርቃኔን ነበርኩ። ሰውነቴ ላይ የደረሰውን ግፍ አንደበቴ ሊገልጸው ተሳነው። ከደቂቃዎች በኋላ የነቃው የገዛ ፍቅረኛዬም የጓደኛውን አረመኔያዊ ድርጊት ደገመው። የማይነጋው ሌሊት ነጋ። እሱ በጠዋት ጥሎኝ ወጣ። ጓደኛው ግን ያለቀሰ ይቅርታ ጠየቀኝ። የልጅ አባት እንደሆነና ከሚስቱ ጋር ተጣልቶ እንደወጣ ነገረኝ። አመመኝ። ነገር ግን ምንም የማደርገው ነገር አልነበረም። ታክሲ ጠርቶ ክሊኒክ በር ላይ ካደረሰኝ በኋላ መጣው ብሎኝ ለዘላለም ተሰወረ። በቦርሳዬ ውስጥ በነበረችው ጥቂት ገንዘብ የደም ምርመራ አደረግኩ። ውጤቱን ከሰማው በኋላ እዛው ክሊኒክ ውስጥ ወደኩ። ያቺ ቀን የግንቦት 15 ቀጠሮ ሁሉንም ነገር ቀየረችው። የ21 ዓመት ወጣት ነበርኩ። ዶክተሩ ሲያረጋጋኝ የሰማሁት ዜና ጆሮዬን ደፈነ። በደሜ ውስጥ HIV ተገኝቷል። በዚያሽ ቅጽበት ዓለሜ ጨለመ። ጥሩ ጓደኛዬን ጠርቼ ምንም ሳልናገር ልደታ ቤተክርስቲያን ውሰደኝ አልኩት። እናቴ የምችለውን አቅም ስጪኝ ብዬ ተማጸንኳት። ለምን የሚለው ጥያቄ ልቤን ሰንጥቆ ነበር። ወደ ፍቅረኛዬ ደውዬ ስጠይቀው የማንም መሆን የለብሽም ከኔ ነው ሲለኝ ህመሜ ባሰ ሆነ። ከዚያ ቀን በኋላ ህይወቴ ተለወጠ። ለመድኃኒት ክትትል ሆስፒታል በሄድኩበት ወቅት ለማንም ያላወራሁትን የውስጤን ቁስል በትዕግስት ላዳመጠኝ አንድ ሰው አጫወትኩት። ስልክ ተለዋወጥ። ከቤተሰቦቼ ጋር የነበረኝ ግንኙነት ፈረሰ። እኔ ለቤተሰቤ ብቸኛዋ ሴት ልጅ፣ የአባቴ ኩራት፣ የእናቴ ልፋት፣ በሀፍረት ተሸማቀቁ። ቤታችን ውስጥ ያ ነገር እየተባለ በሚጠራው በሽታ መያዜን እንዴት ልንገራቸው? ሰኔ 12 የሚካኤል በዓል ቀን እናቴ ሂጂ እስኪ አለችኝ። ቤተክርስቲያኑ በር ላይ ተንበርክኬ ሚካኤል አባቴ አንተ አትሳሳትም፣ ከዚህ ጉድ አውጣኝ፣ ሰላም ስጠኝ ብዬ በእንባ ተማጸንኩ። ያኔ ነበር ያ ሆስፒታል የተዋወቅኩት ሰው የደወለልኝ። 15 ዓመት ይበልጠኝ ነበር። ለምን አላገባሽም ሲለኝ ደነገጥኩ። ወድጄሻለሁ ላግባሽ አለኝ። ለኔ ከቤተሰብ የሀፍረት እስር ቤት ማምለጫ መንገድ ሆነልኝ። በቀልድ ሽማግሌ ላካልኩት፣ እሱ ግን በእውነት ወሰደው። ሐምሌ 25 ቀን ለሰርጋችን ቀጠሮ ያዝ። እግዚአብሔር በሰው አይን የወደቀውን ታሪኬን ለወጠው። በሚያምር ሰርግና በቤተሰቦቼ ቡራኬ ተሞሸርኩ። ዛሬ ከ4 ዓመት በላይ በትዳር ውስጥ በፍቅርና በሰላም እንኖራለን። እግዚአብሔር የሰጠኝ ባል ብቻ ሳይሆን ወንድም፣ አባትና መከታ የሆነኝ ጋሻዬ ነው። የሰኔ ሚካኤል ጸሎቴ ተሰምቷል። እንባዬ ታብሷል። እስካሁን ልጅ ባይኖረኝም ፈጣሪ በልጅ ባርኮኝ የማመሰግንበት ቀን በጸሎት እጠብቃለሁ። እናንተም እግዚአብሔር በልጅ ይባርክሽ በሉኝ። በመጨረሻም ይህ ታሪክ የኔ ብቻ አይደለም፣ ትምህርት ይሆን ዘንድ እመኛለሁ። እህቴ ሆይ የሴትነት ክብርሽን ለምታገቢ ወንድ ብቻ ጠብቂ። ወንድሜ ሆይ የማታገባትን ሴት ሕይወት አትንካ፣ ህልሟን አታጨልም። ሁላችንም HIV አለ አልጠፋም። በኔ ብቃ። ግዴለሽነት ወጣቱን ትውልድ እየበላው ነው። እባካችሁ እናስተውል። ዛሬን እንግዲህ ተመልካቾች ቪዲዮን እንደተመለከት ነው። እስኪ እናንተም ስለ ቪዲዮ እንደተለመደው የሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፉ ማድረጋችሁን አትርሱ። ወደ ቀጣይ ቪዲዮ እንሂድ። በመቀጠል ደግሞ እንግዲህ ሰሞኑን እሸቱ አስደንጋጭና ክብሩን የሚነካ ነገር እንደተናገሩበት በሱ ስም የተለያየ ነገር እየተደረገ እንደሆነ ሲናገር ነበር። እስኪ ደግሞ ስለሱ ቪዲዮ ተመልክተን እንመለስ። በኮሜዲያን እሸቱ ስም የምትነግዱት ለምንድን ነው? ኮሜዲያን እሸቱ አይደለም ማለት ሄሎ፣ ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። ካናዳ መሄድ ፈልጌ ነበር። እሺ፣ ይቻላል። እሸቱ ነው አይደለም የሚልከው? ልክ ነህ፣ ግን እኔ እሸቱ አይደለም ማናጀር። የእሱ ማናጀር ነህ? አቶ ሎልቻሌ ይባላል። እሸቱን
እኔ ተባብረን ያመጣነው የስራ እድል ነው። ማለትም ይሄ በክሬዲት ነው። ምን ያስፈልገኛል? ፓስፖርት አለ? ፓስፖርት የለኝም። ፓስፖርት ማውጣት ይኖርብሃል። እስከዛ ግን እድሉ ያልፋል። መደበኛ 45 ቀን በላይ ስለሚቆየብህ ለማውጣት እናንተ ታግዙኛላችሁ? ማውጣት ትችላለህ እኛ ጋር። ኦኬ። ስንት ብር ነው? ልዩነት አለው። ዋጋ ነው ግን ይሄን ያህል አይደለም ልዩነቱ። በምን ያህል ቀን ነው እንደዛ የፈለከው? በሁለት ቀን አለ፣ በ5 ቀን አለ። ኦኬ። በ5 ቀን ነው ችግር የለም። 13 ሺህ ቅድመ ክፍያ። ፓስፖርት ቅድመ ክፍያ ተከፍሎ ነው የሚወጣው። ከዛ ግን ይወጣልኝ አይደል? ለምን አይወጣልህ? ይወጣልህ። አሻራት ፋይዳ አለ አይደል? አለኝ። በጣም ጥሩ። እሱን ትልክልኝና ቴሌግራም ላይ አክቲቭ እናደርግልሃለን። የት ሀገር ነው አሬና? እኔ ባህር ዳር ነኝ። ባህር ዳር ኢሚግሬሽን ቀበሌ 13 ታውቀዋለህ? አውቀዋለሁ። እዛ 13 አውቀዋለሁ። እዛ ትሄዳለህ። ቀንና መቻችልሃለን። ኃላፊው እኛ እንደውላለን። ገብተህ አሻራት ትሰጣለህ። በሁለት ቀን ልዩነት ውስጥ ያው ፓስፖርት ይመጣል። በፖስታ ቤት ነው። እዛ አይደለም የምትረከበው፣ በፖስታ ቤት ነው የምትቀበል። ወረቀት ይሰጣል። ያን ወረቀት ወስደህ በፖስታ ቤት ትቀበላለህ። ፕሮሰሱን ደግሞ መጀመር ከፈለክ ቀጥታ ወደኛ እንዲመጣ ማድረግ ይቻላል። ፓስፖርት ኦኬ። ስለ ኢሚግሬሽን እዛው ነው የምከፍለው ብሩን ወይስ አይደለም? ብር ቅድመ እኛ ነው የምንከፍለው። ለእናንተ ነው የምከፍላችሁ? እኛ ነው ክፍያ የምንፈጽመው። የብዙ ሰው ነው ከባህር ዳር የእንጅባራ ሰዎች፣ የጎንደር ሰዎች ባህር ዳር መጥተው ስለሚያወጡ እኛ ነው ክፍያ እየፈጸሙ የሚያወጡት። የት ነው ሂሳብ ታሰብ። በዛ ዲስካውንት ለእናንተ ይወጣላችሁ። ፈጣን ሲጀምር ባህር ዳር ያወጡላችሁ። የት ነው የምመጣው? እኔ አዲስ አበባ። አታውቀውም? ካናዳ ቆንስላ ጽሕፈት ቤት? አይ መጥቼ አላውቅም። መልካም፣ ችግር የለውም። ለማንኛውም ፋይዳ ትልላክልኝና አክቲቭ አደርግልሃለሁ፣ እደውልልሃለሁ። በጣም በሱ እሺ። መቼ ልምጣ? ከባህር ዳር ብለህ ቴሌግራም ላይ የመታወቂያን ፎቶ ላክልኝ። እሺ። ቴሌግራም የለኝም። ለዛ እኮ ነው አሁን ትንሽ ስልክ የምጠቀመው እና የቁጥር ስልክ ነው የምጠቀመው። እሺ። መልሼ ልደውልልህ የፋይዳ ቁጥርን ትነግረኛለህ። ችግር የለውም። የኮሜዲያን እሸቱ ነኝ ማናጀሩ ነኝ ስትል ሰምቼ ነው። እና እኔ እናንተ እንተዋወቅ አይደል? እኔ ኮሜዲያን እሸቱ ነኝ። እኔ እናንተ የት ቦታ ነው የካናዳ ጉዞ የጀመርነው? ለምንድን ነው በስሜ የምትነግደው? በኮሜዲያን እሸቱ ስም የምትነግዱት ለምንድን ነው? ኮሜዲያን እሸቱ አይደለም አንተ። ኮሜዲያን እሸቱ ዱባይ ነው ያለው። እርግጠኛ ነህ? ያው እንዳያችሁት ጭራሽ እኔን ራሱ ኮሜዲያን እሸቱ አይደለም ዱባይ ነው ያለው ብሎኛል። እኔም ብከፍለው ይቀበለኛል ይሄ ሰውዬ። አሁን እኔንም ሊልከኝ ይሞክራል ማለት ነው። የትኛውንም አይነት ፕሮሰስ ከማድረጋችሁ በፊት የትኛውንም የጉዞ ሂደት ከመጀመራችሁ በፊት ትክክለኛ መሆኑን ኤጀንሲው ለማጣራት ብዙ ርቀት መሄድ አለባችሁ። ሲጀመር የካናዳ ኤምባሲ ውስጥ ወይም የካናዳ ቆንስላ ጽሕፈት ቤት ውስጥ የቪዛ ፕሮሰስ ለግለሰቦች እንደሚደረግ እኔ አይቼም ሰምቼም አላቅም። ስለዚህ በተቻለ መጠን ቲክቶክ ላይ አይታችሁ ካናዳ ልሄድ ነው ብላችሁ የቪዛ ፕሮሰስ እንዳትጀምሩ። የሚልኩላችሁ ዶክመንት ራሱ ፌክ መሆኑን ለጄሚናይ ብትሰጡትና ይሄ ዶክመንት ፌክ ነው ወይስ እውነተኛ ነው ብትሉት ጄሚናይ ይሄ ፌክ ነው እንዳትሸወድ ብሎ ይነግራችኋልና የምናሰለጥነው የኤአይ አጠቃቀም በተለይ ማጭበርበሮችን በስልክ ይሄ ብር ላኩ፣ እንደዚህ አድርጉ፣ በዚህ ቁጥር እናግኛችሁ እያሉ ብዙ ሰዎች ሊሞክሯችሁ ይችላሉ። ግን ኤአይውን በአግባቡ እንዴት መጠቀም እንዳለባችሁ ካወቃችሁ ራሳችሁን ማዳን ትችላላችሁ። እንግዲህ ተመልካቾች ቪዲዮን እንደተመለከቱ ነው። እስኪ እናንተም ስለ ቪዲዮ የተሰማችሁ ሀሳብና አስተያየት ኮሜንት ላይ ጻፍ አድርጉልኝ። ተመልካቾች በመቀጠል ደግሞ በእድሜ ገፋ ያሉ እናቶች አሉ። እስኪ ደግሞ እሳቸው የተናገሩትን ንግግር ሰምተን እንመለስ። አይ የትልቅ ቤተሰብ ልጅ ነኝ አለ። አይ የሰው ልጅ ደረጃ መዳብ የሆነው የረፈው። አይ እኔ ልጅ ፈጣሪ የፈጠረው ሰው ሁሉ ትንሽ አይደለም። እኔ ልጅ መቼም ቢሆን አባቴ ደጃዝማች የታውራሪ ነበሩ እያለ በትዕቢትና በጉራ ቀንህን አጭርስ። ምክንያቱም ሁሉም ጥርኛ አፈር ሆኗል። ላይመጡ ላይመለሱ ሄደዋል። እንዳለ ያለው ፈጣሪ ብቻ ነው። የማይሞት አባት እያለህ በሚሞተው አባት አትመካ። ይዞ መገኘት እንጂ በነበር መንጠራራት ጥቅም የለውም። ስልጣንም ቢሆን አደራ ነውና በስልጣና አትመካ። የድሮ ተረት ሲሾም ያልሰራ የሚል ነበር። ዛሬ ግን ሲሾም ያልበላ ሲሻር ይቆጨዋል የሚል ትውልድ መጣ። መቼም ቢሆን የማይሻረውን ንጉሥ ትተህ በሚሻር ንጉሥ አትመካ። ምክንያቱም
የአጤ ቴዎድሮስ ልጅ በስደት ሞቷል። የዳግማዊ ምኒልክ የልጅ ልጅ ኢያሱ ተስልጣን ወርዶ 20 ዓመታት ታስሮ ደብዛው ጠፍቷል ይባላል። የደርጉ መሪም ቢሆን ተሰደዋል። የደመቁ ሁሉ ላይበሩ ጠፍተዋል። እንኳን በሌሉት ባሉት ሹሞችም አትመካ። ራሴን እጠብቃለሁ አሞኝ አያውቅም አትበል። ሰው የሚሞተው በጥሪ እንጂ በበሽታ አይደለም። ትልቅ ሰውን መሳደብ ትልቅ ያረገኛል ብለህ አታስብ። ስድብ ያንተን ትንሽነት የጠባይህን ድንክነት ነው የሚያሳየው። በኃጢአት ተፈትኜ አላውቅም አትበል። እግዚአብሔር ቅጥር ባይሆንልህ ኖሮ የማይደፍርህ ብልግና አይኖርም ነበር። ቅን ስለሆንኩኝ ሁሉ ነገር ይሳካልኛል አትበል። ለአንተ ቅንነት የጌታ ቸርነት ይበልጣል። በራስህና ባለህ ነገር አትመካ። ሰው ሁሉ ይወደኛል አትበል። ሰው ሁሉ የሚወደው ጅልን እንጂ ባለ ራእይን አይደለም። ራእይ የመኖር ዓላማ ይኑርህ። የሳቀልህ ሁሉ ወዳጅህ፣ ያቆላመጠህ ሁሉ አፍቃሪህ አይደለም። አንተ ግን መውደድን ስራ አድርግ። ሰው ሁሉ ቆሻሻ ነው አትበል። አንተም አንድ ቀን ውሃ ብታጣ ተከረፋለህና ከሌ ተከራይ እኛ ደግሞ ኗሪ ነን አትበል። ባታውቀው ነው እንጂ ሁላችንም ተከራዮች ነን። ያለን ነገር በምስጋና እንጂ በትዕቢት አትያዘው። ራቁትን የመጣ በካባ ራቁትን የሚሄድ በአብል ሊመካ አይገባውም። ምንም ብታምር ብትዋብ ካፈር ነው የተሰራኸው። መመለሻህም ወደ አፈር ነውና ይሄንን አስተውል። መመካት ቢገባህ የፈጠረህ አምላክ ተመካ። ደስታህን ተውስጥ እንጂ ተውጭ ለማግኘት አትሞክር። ጤና አለህ ደስ ይበልህ። ምክንያቱም ጤናን በገንዘብ አታገኝም። ሁሉ ታልገባይ ብለህ ራስህን አታስጨንቅ። ሰውን በቁሙ ለመውረስ በሬን እየሄደ ለመጉረስ ሰረገላን እየሄደ ለመሳፈር ይሉኝታ የለሽነት ይነግስ። ያጎረሰ እጅ ሲነከስ በረሃው ምድረ በዳ ለምለሞ የተቃጠለ ሲሆን የሚጠበቅ ፍትህ ሲታጣ ዝናብ የሌለው ዳመና ሲበዛ ትልቅ ስራ ተጠልቶ ትልቅ ወንበር ሲወደድ ሰው ስሙን አዋርዶ የሰው ስም ሲያጠፋ አውራው ሲገረሰስ የአባት ድንበር ትደመሰስ ታየህ። ምን እየሆነ ነው ብለህ ራስህን አታስጨንቅ። እየሆነ ያለውን ሁሉ የላይኛው ያያል። ላይ ታሰብክ በላይ ታመንክ የበላው ሁሉን ያስተካክላል። ናምንቱ ጀም ቢሆን ወጣቶች ተወላጆቻቸው ጎን ሁኑ። ወዳቸዋለሁ። ተባረኩ። ሰላም ለኢትዮጵያ ይሁን። እንግዲህ ተመልካቾች የእናታችንን ንግግር እንደተመለከት ነው። ለእናታችን እድሜና ጤና ይስጥልን ብለናል። ወደ ቀጣይ ቪዲዮ እንሂድ። በመቀጠል ደግሞ ሰሞነኛና አነጋጋሪ የሆነ ወቅታዊ ቪዲዮችን ተመልክተን እንመለስ። ወደ ቪዲዮቹ። ከዚያ ቤት አሁን መውጫ ሰዓት እንደደረሰ ተሰምቷል። ይህም የተሰማበት ምክንያት ምንድነው? ከኢቢኤስ ቴሌቪዥን ከወጡ ሰዎች ጋር የስልክ ልውውጥና ቀጥሎ ደግሞ ከነሱ ጋራ ግንኙነት አድርገሻል በሚል ሰጣ ገባ ውስጥ መግባታቸው ተሰምቷል። ይህ ነገር ደግሞ ሰሞኑን በሶሻል ሚዲያ እየተንቀሳቀሰ እንደነበር በሁላችንም ዘንድ ግልጽ ነው። ከዚህ ፊት ከኢቢኤስ ቤት ከወጡ ሰራተኞች ጋራ አዳዲስ ነገሮች ውስጥ ገብተሻል ወይም አዲስ ነገር ልትፈጥሪ ተንቀሳቅሰሻል በሚል ክስ እንቀርበባትም ቢሆንም ነገር ግን አዝማሚያው አንቺም ያለሽ ጊዜ ይበቃልና መውጣት አለብሽ የሚል ፍንጭ እንደሰጣት ተሰምቷል። በስተመጨረሻ ሉላ ገዙ አሁን ባለችበት ህይወት መልክና እንቅስቃሴ የራሷን ዩቲዩብ ቻናል ጀምራ እንደና አመለሰትና ተጨማሪ እንደነ መቅደስ ደበሳይ አዳዲስ ፕሮግራሞችን ዩቲዩብ ፕሮግራም አዘጋጅታ ልትንቀሳቀስ እንደሆነ መረጃዎች ወጥቷል። አልገረማችሁም? ግን የጃኒና የአዶናይ መተዛዘር ተዛዘሩ። በአንድ ቀን ዛሬ ጧት ተዛዘሩብን። ተዛዘሩ አዘላት አዶናይ የነገት ጃኒ ተዛዘላችሁብን። ጥሩ ድጋሚ ግን እንዳትለያዩ። አብራችሁ ሂዱ፣ አብራችሁ ነው፣ አብራችሁ ምጡ፣ አብራችሁ ተኙ፣ አብራችሁ ተነሱ፣ አብራችሁ ፊታችሁን ታጠቡ። አትለያዩ ሚዲያ ላይ እንዴ! ባንዴው እንደዚህ ተቃቅፋችሁብን። እኛ ታዲያ ይሄን እያሳያችሁን እኮ ነው አፋችንን እንዳንሰበስብ የምታደርጉት። ይሄን እያሳያችሁ ነው። ምቀኞች ስለሰው ታወራላችሁ ደግሞ ትሉናላችሁ አሉ እና ምን እንደናወራለን። እናንተም የራሳችሁን ኮንተንት ይዛችሁ መጣችኋል፣ እኛም የራሳችንን ኮንተንት ይዘን መጣናል። እንጂ አመሰግናለሁ። አላቢ ጋይስ ተመልካቾች ቪዲዮቹን እንደተመለከታችሁ ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮቹ እነዚህ ይመስላሉ። እናንተም ስለ ቪዲዮቹ የሰማችሁን ሐሳብና አስተያየት ኮሜንት ላይ ጻፍ ማድረጋችሁን አትርሱ። በአሪፉ እንደምንገናኝ ተስፋ አደርጋለሁ ቀጣይ ቪዲዮ ላይ። አመሰግናለሁ።